በጠፋበት ሰዓት መምህር ዘላለም ይጠፋል እንጂ ይጠፋ ይገባዋል እንጂ እስከዛው ነው ታልቆ ልጄ እስከዛው ነው ታልቆ ልጄ አይገቡ ገብቶ ቶሎ ደርሶ የሚባባለኝ እንዳሳብባኝ እንዳያጣሁት እኮ ይህ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ ልጆቼ ባልካችሁ ያ ቅድም ተነግሯል። ያዛ ለቅሶ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ሰማዕት ዘንበለ ደም ነው፣ ሰማዕት ዘንበለ ደም ነው። የሐዋርያትን ኑሮ አባታችን ገልጸውታል። የሐዋርያትን ኑሮ የኖረ ነው። ደረቅ እንጀራ በልቶ የሚያድር ያው በ9 ሰዓት እሱም ሰው ነው፣ እሱም ሰው ነው። ተገላገለው። ይህን ከንቱ አለ ተገላገለው። አዎ በአንድ ቀን 2 ጉባኤ 3 ጉባኤ እኮ የሚጮህ ነው። እኔ የሚገርመኝ አንደበቷ ለመድረቁ በሽታው ክፉ ነው፣ አንደበት የሚያደርግ ነው። ግን ምንም አንደበቷ አይዛባም፣ እፎይታ አያውቅም። እግዚአብሔር አድሎት የሚገባውን አገልግሎት ፈጽሞ ይሄዷል። ለእሱ አይደለም የምናለቅሰው፣ የእኛ ጉዳያችን ቀረብን ብለን ነው። ሁላችሁም ተሰብስባችሁ እንድትሸኙት ነው መልእክቴን የማስተላልፈው። ያባቱ እኔ አባቱ መልእክቴን አስተላልፌላችኋለሁ። ወደዋለሁ ልጄን፣ ወደዋለሁ ልጄን፣ የምወደው ልጄን አጥቻለሁ። እግዚአብሔር ያጽናናል። እኔ ነኝ ቆስያለሁ፣ አዝኛለሁ። እናታችን ቤት ወላ ባባ አይደለም ልጆች አሉት። እሱም እኮ እነሱን ይባርክልዎት፣ የቀሩትን ይባርክልዎት። እኔ ግን የጥሩ ልጅ ነበር አጣሁት። ረዳቴ እሱ ስለነበረ ነው። ለራሴ ነው እኔ ማለት ነው። የኔ ፍጻሜ ምን ይሆን? ስንቱን አየሁት፣ ስንቱን አየሁት፣ ስንቱን ሻየሁት። አይድረስ ነው፣ አይድረስ ነው። እግዚአብሔር አምላክ የቸርነቱ ስራ ይስራልን። ልጃችንን ለተላገነት ያኑርልን፣ ከዳግም ሐዘን ይሰውረን፣ የቸርነቱን ስራ ይስራልን። አባታችን ሆይ ብለን ይሰራል። በሽተኛው እኔ እያለሁ እኔ ለእሱ ብለወጥ ምን ክፋት የለም። ትናንት ወዲያ ደውሎልኝ አሁን ሞተ ይለኛል። እንዴ ነው ያልኩት። ኧረ ሞቷል፣ ሞቷል። ድካም የሌለው አሁን ደከመ። ድካም የሌለው ነበር፣ አሁን ደክሟል። እዚያም የነበሩ ሰዎች እንዲሁ ዋናውን ሲጠቅሱልኝ በጣም ቅስሜን ሰብረውታል። አንድ ቀንም ህመም አለብኝ ብሎ አይቀራም። ሌላውን ሁሉ ይገልጽልኛል። ከእኔ አይለይም። የተባረከ ልጅ ነው እውነት። ዘወትርም ደግሞ አንዳንድ ጊዜ ስራውን አውቃለሁ። ከ9 ሰዓት በፊት አይቀርም። በምንም አይነት እኛም እናውቃለን። እና እንዲህ ያለ በሽታ ደግሞ የሱካር የሚባል ሰይጣናዊ በሽታ ስሙን አጣፍጦ መሪር ነው፣ ከባድ ነው። ምግብ ያስፈልገዋል፣ ያለ ጊዜ ያስፈልጋል። አስቸጋሪ ነው።
እሱ ግን ጭክን ብሎ ሰውሮታል። በፍጹም እንዳለበት አልተናገረም። ሰውነቱ ባዶ ነው፣ ግን ሲያስተምር ኃይሉ ታላቅ፣ ድካም የለም። 24 ሰዓት ይኖራል። እንግዲህ ሲገባ ደውሎልኛል። እንደገና ደግሞ ሁለተኛው ቀን አሜሪካ ገብቻለሁ ብሎ ደውሎልኛል። በደወለልኝ 3 ቀን ይሁን እንደዚህ ነው ሞቱን የሰማሁት። ከወንድሙ ወርዶን ስሰማ እሱን ነው የዘለፍኩት። ክቡ ሟርተኛ እስከማለት ደርሻለሁ። ምን አይነት ሟርተኛ ሰው ገጠመኝ። ትናንት ወዲያ ደውሎልኝ አሁን ሞተ ይለኛል እንዴ ነው ያልኩት። ኧረ ሞቷል አላምንም ብዬ እግዚአብሔር ምስክር ነው ደውያለሁ። አሜሪካ እውነት ነው፣ እርግጠኛ ነው። ህመሙ እንዲህ ያለ ነበረ። ወደ አይኑም አደጋ ጥሎበት ነበረ። ከዚያ ወጥቶ የኛው ልጅ እርስዎን ትረዳ የነበረች ነው ስትንከባከበው የነበረችው። ከዚያ ወጥቶ ነፋስ ለመቀበል ወዲያ ወዲህ ብሎ አንድ ኢትዮጵያዊ ያገኘ። ገላይ ልጠበኝ አለው። አጠበው በዚች ላይ አርፈ ቆይ መድኃኒቱን አመጣልሃለሁ ብሎ ሄደ። ከእኛ እዚያ ላይ ያ መድኃኒት አመጣልህ ያለ መድኃኒቱ ይዞ ሲመጣ እንቅልፍ ወስዶት ሲቀሰቅሰው የለም። እንቅልፍ እንደወሰደው በዚያው ነው የሄደው። የቅዱሳን ሞት ይሄ ነው። ጻይር ጋር የለበትም እና እንደዚህ ሆኖ ነው የሄደው ብለው ነግረውኛል። እኔ ቅስሜ ተሰብሯል። በሽተኛው እኔ ያለው እኔ ለሱ ብለወጥ ምን ክፋት የለም፣ ግን የእግዚአብሔርን ፍርድ የሚለውጠው የለም። ረቡዕና ዓርብ ነው 300 ችግረኞች ምግብ እየተዘጋጀላቸው ይታደላሉ። በሱ ፕሮግራም እሱ ባዘጋጀው ፕሮግራም የሚረዳቸው የሚያሳድጋቸው የሚመግባቸው አባታቸው ሞተ ባሏቸው ጊዜ የሰጣቸው ሳያልቅ ይራባሉ። በድንጋጤ ልቅሷቸው ጽኑ ይሆናል። ሰው ባወቃቸውና በረዳቸው ብዙ ናቸው የሚያሳድጋቸው ባለማውታዎች። ከየት እንደሚያመጣው ያላውቅም። ብዙ ልጆች አሉት፣ ደጋግ ሰዎች አሉት፣ ራሳቸውን የደበቁ። ጥሩ መምህር ነው። ብዙ ሰው አፍርቷል። ብዙ ደግሞ አሁን የአይነ ስውራንን ቤት እሰራለሁ ያቀለው ነበረ። እነሱም በተስፋ ሲጠብቁ ተስፋቸው ተቆርጧል። ሌሎችም ደግሞ በየቀኑ እንደሰማሁ ዛሬ በየቀኑ ረቡዕና ዓርብ ነው 300 ችግረኞች ምግብ እየተዘጋጀላቸው ይታደላሉ። በሱ ፕሮግራም እሱ አዘጋጀው ፕሮግራም። እነዚህ ሁሉ መርገኞች ናቸው። ሁሉም በየቤቱ እንደዚህ ነው፣ እንዳውቁ ነው። እንደኔም እንደዚህ እንደናቱ አልቃሾች ናቸው። ታላቅ ሰው ነው ያጣነው። ታላቅ መምህር ነው ያጣችው። ቤተክርስቲያኖችን ሰው ይተካል። ሰው በጠፋበት ሰዓት መምህር ዘላለም ይጠፋል እንጂ ይጠፋ ይገባዋል እንጂ ሰው ነው እኮ ልጄ
ሰው ቢወቆወኝ ያሳብበኝ እንዳያጣሁት እኮ ይህ ቤት ነው እንጂ የሚያለቅሰው እኔ ነኝ እንጂ። ልጆቼ እባካችሁ ያ ቅጥል ተነግሯል። ያዛ ለእሱ አይደለም የምናለቅሰው፣ ጉዳያችን ቀረብን ነው። ጠቃሚያችንን አጣን ብለን ነው፣ ሌላ አይደለም። እሱማ ተመቻቸለት። ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለን የሚያሳይ አምልኮ ያለቀሱ ሁሉ ይስቃል አይቀርም ይለዋውጠዋል ጌታ መድኃኒዓለም ማንም ያልመሰው ያልጠበቀው ለእኛ ለምስኪኖች ጌታ ይሰጠናል። ማንም ያላሰበው ያልጠበቀው ለእኛ ለምስኪኖች ጌታ ይሰጠናል። በሰው ዘንድ ቢሟጠን ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለን የሚያሳይ አምልኮ ናፈቅነው በልቦናቸው የሚኖር የስም ቅንጣት ትንሣኤ ካላት በምድር ተስፋ ለእኛስ በሰማይ አገር ልንኖር በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየር ሆነን በመጨረሻ እንነሳለን ከሙታን ጌታ ሲመጣ